ኦርቶዶክስ ስለተባሉ ብቻ የራሺያና የኢትዮጵያ ኦርቶዶክስ ቤተክርስቲያናት አንድ የሚመስላቸው ሰዎች አሉ። ስለዚህ ስለ ልዩነታቸው ልንገራችሁ። የራሺያና የኢትዮጵያ ኦርቶዶክስ ቤተክርስቲያናት የሚለያዩበት ዋናው ምክንያት በነገረ ክርስቶስ አስተምህሮ ላይ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ስጋው ከመለኮቱ ጋር ተዋህዷል የሚል አስተምህሮ አላት። የራሺያ ቤተክርስቲያን ደግሞ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ስጋው ከመለኮቱ ጋር አልተዋሃደም፣ ሁለት የተለያዩ ባህሪያት ናቸው የሚል አስተምህሮ አላት። እንደዚሁም የኢትዮጵያ ኦርቶዶክስ ቤተክርስቲያን 81 መጽሐፍ ቅዱስን ትቀበላለች። የራሺያ ደግሞ 77 መጽሐፍቶችን ትቀበላለች። ከዚህ በተጨማሪ በነገረ ማርያም ላይ ያላቸው አስተምህሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ድንግል ማርያም ከእናቷ ማህፀን ጀምሮ በመንፈስ ቅዱስ ጥበቃ ከአዳም መርገም ወይም ደግሞ ከጥንተ አብሶ ነጽታ ነው የተወለደችው የሚል አስተምህሮ አላት። የራሺያ ቤተክርስቲያን ደግሞ የካቶሊክን አስተምህሮ ድንግል ማርያም በአዳም በደል ውስጥ ወይም ደግሞ በጥንተ አብሶ ውስጥ ተወልዳ ነገር ግን ቅዱስ ገብርኤል ባበሰራት ጊዜ ጥንተ አብሶ ጠፍቶላታል የሚል አስተምህሮ አላቸው። ከዚህ በተጨማሪ የሚያመሳስላቸው ነገር ሁለቱም አብያተ ክርስቲያናት አምስቱን አዕማደ ምስጢር እና ሰባቱ ምስጢራት ቤተክርስቲያናትን ይቀበላሉ። እንደዚሁም በስርዓተ ቅዳሴ የሚያመሳስላቸው ነገር አላቸው። የኢትዮጵያ ቤተክርስቲያን 14 ቅዳሴያትን ትቀበላለች ወይም አላት። የራሺያ ቤተክርስቲያን ደግሞ 2 ቅዳሴ ብቻ ነው ያላት፣ የቅዱስ ዮሐንስ አፈወርቅንና የቅዱስ ባስልዮስን። እናንተ ቀረ የምትሉት ነገር ካለ በኮሜንት ሴክሽን አስፍሩ። ፎሎ ማድረጉን እንዳረሱ